እንደምታዩት ይሄ ስልኬ ነው። ስለዚህ ስልኬን አገናኝቻለሁ። እዚህ ጋር ግን መረጃውን እያመጣልኝ አይደለም። ስልኬ ከኮምፒውተሪ ጋር መገናኘት አለበት መረጃ ለመውሰድ ማለት ነው። አሁን ግን እዚህ ጋር ምንም እያሳየኝ አይደለም። ስለዚህ ምንድነው የማደርገው የሚለውን እናያለን ማለት ነው። እቺን ወደ ታች ድራግ አደርጋለሁ ስልኬን። እዚህ ጋር ይሄው እዚህ ጋር እንደምታዩት USB ፎር ቻርጂንግ ፎን ይላል። ስለዚህ ቶፕ ፎር አዘር USB ኦፕሽን ይለኛል። እቺኛዋን እከፍታታለሁ። ስለዚህ እዚህ ጋር አማራጮች አሉ ማለት ነው። ስለዚህ USB ሴቲንግ የሚል አለ ከላይ እንደ ሄደር። ከዛም በኋላ USB ኮንትሮልድ ባይ ይላል። እዚህ ጋር በሶስት ከፍሎ ነው ያስቀመጠው። የመጀመሪያው አለ ኮኔክትድ ዲቫይስ አለ፣ ዲስ ዲቫይስ አለ። ሁለተኛው ደግሞ ዩዝ USB ፎር ትራንስፈር ፋይል አንድሮይድ አውቶ USB MIDI ትራንስፈሪንግ ኢሜጅ ቻርጂንግ ፎን ኦንሊ የሚል አለ። ሌላኛው ደግሞ ፋይል ትራንስፈር ኦፕሽን ያለ እዚህ ጋር ይሄኛው ሶስተኛው ነው ማለት ነው። ስለዚህ እኛ የምንፈልገው ለምሳሌ ትራንስፈር ፋይል ከሆነ ይሄንን ስናበራው አውቶማቲካሊ እዛ ጋር ኮምፒውተሩ ላይም ትመጣለች ማለት ነው። ለምሳሌ ይሄንን እዚህ ጋር ሳበራው ይሄው እዚህ ጋር አውቶማቲካሊ እቺ ትመጣለች ማለት ነው። ይሄው ልክ ስልኩ ላይ ትራንስፈሪንግ ፋይል ስለው እቺ የስልኳ እንዳለ ኢንተርናል ስቶሬጅ ትመጣለች ማለት ነው። ስለዚህ በእንደዚህ አይነት ሁኔታ እናንተ ማግኘት ትችላላችሁ ማለት ነው። ብዙ ሰዎች ሲቸገሩበት ስለማይ ነው። ስለዚህ USB ሴቲንጋችንን በእንደዚህ አይነት ሁኔታ ማኔጅ በማድረግ ማግኘት እንችላለን ማለት ነው። ሌላኛው ለምሳሌ ይሄንን እዚህ ጋር ዲቫይሱ ላይ ያደረኩት ይሄንን ስልኬን አሁን ዩኤስቢን ዲስኮኔክት አድርጌያለሁ። ለምሳሌ እዚህ ጋር ይሄው አገናኘሁት። አሁን ይሄው መጥቷል፣ ግን እዚህ ጋር የለም። ሁለተኛ ይሄው እንደምታዩት ትራንስፈሪንግ ፋይል የሚለውን ስነካ ዳታ ከዚህ ላይ መውሰድ የምችልበትን ኦፕሽን ይሄው እንዳለ ያመጣልኛል ማለት ነው። ስለዚህ ትራንስፈሪንግ ፋይል የሚለውን በቀጥታ ተመርጣላችሁ። ከዛም በኋላ እዚህ ጋር ያላችሁን ፋይል ከስልካችሁ ላይ ወደ ኮምፒውተራችሁ ማስተላለፍ ትችላላችሁ ማለት ነው። ይሄኛው ስልኬ ነው። ይሄው ኢንተርናል ስቶሬጁ አለ። ስለዚህ ይሄንን አክሰስ ማድረግ እንችላለን ማለት ነው። የፈለግነውን ነገር እዚህ ጋር ዶክመንትስ አክሰስ ማድረግ እንችላለን። ይሄው እዚህ ጋር እንደምታዩት ኦፕሬት እያደረኩ ነው። ስለዚህ አክሰስ ማድረግ እችላለሁ ማለት ነው። ስለዚህ ስልኬ ላይም እንደምታዩት እዚህ ጋር ትራንስፈሪንግ ፋይል ወይም አንድሮይድ አውቶ የሚለውን እነካለሁ። ስልኬን በዩኤስቢ አገናኝቼ መጠቀም እንችላለሁ ማለት ነው። አንዳንዴ በቀጥታ ስታገናኙ እዛው ላይ ቻርጂንግ ኦር ፋይል ትራንስፈር የሚል ያመጣሉ። እናንተ ደግሞ እሱን ኦፕሽን ካልሰጣችሁ በዚህ አይነት መንገድ ፋይላችሁን ከስልካችሁ ላይ ወደ ኮምፒውተራችሁ ወይም ከኮምፒውተር ወደ ስልካችሁ ፋይል ማስተላለፍ ትችላላችሁ ማለት ነው። ይሄውን እዚህ ጋር እንደምታዩት ወጥቷል። ዚህ ዲቫይስ ይሄ ራሱ ዲቫይስ ነው፣ ቻርጅ እያደረገ ነው። እዚሁ ላይ ሆኖ ዚስ ዲቫይስ ላይ ሆኖ ደግሞ አሁን እዚህ ጋር ኮምፒውተሪ ላይ አይታየኝም። ምንም አይነት ዳታ ትራንስፈር ማድረግ አልችልም፣ ምክንያቱም ኢንተርናል ስቶሬጁን ማለትም ስልኩን እያሳየኝ አይደለም። ስለዚህ እዚህ ጋር ስልኩ ላይ ትራንስፈሪንግ ፋይል የሚለውን ስነ አውቶማቲካሊ ይሄው ትመጣለች ማለት ነው። ስለዚህ ዚስ ዲቫይስ የምትለዋ ቲክ ትደረጋለች ማለት USB ኮንትሮልድ ባይ የሚለውን ይሄ ራሱ ዲቫይሱ ስለሆነ፣ ሁለተኛው ደግሞ ትራንስፈሪንግ ፋይል ወይም አንድሮይድ አውቶ የሚለውን ሁለቱ መብራት አለባቸው ማለት ነው። ስለዚህ እሷን በማብራት ሁልጊዜ ዳታ ከስልካችን ወደ ኮምፒውተራችን ከኮምፒውተራችን ወደ ስልካችን ማድረግ እንችላለን ማለት ነው። ይህም ደግሞ የሚሆነው እኛ በምንሰጠው ሁለቱ እዚህ ጋር ዲስ ዲቫይስ እና ቲክ አድርገናል። ሁለተኛ ደግሞ ትራንስፈሪንግ ዚስ ፋይል የሚለውን ቲክ አድርገን ፋይል በምን አይነት ሁኔታ ትራንስፈር የሚለውን ስለመረጥን ነው ማለት ነው። ለዛሬ ይቺን ቲፕ አድርጋለሁ። እስቲ እናንተ ስልካችሁ እንዴት ነው እያላችሁ ያለው የሚለውን ደግሞ ኮሜንት ላይ አስቀምጡልኝ። ሌሎች ደግሞ ብዙ አይነት አማራጮችን በስልኮቻችን ላይ እንዴት መጠቀም እንዳለብን እናያለን ማለት ነው። ለዛሬ ይህን አሳይቻችኋለሁ። በሚቀጥለው ደግሞ በሌላ ቪዲዮ እስከምንገናኝ ባይ